بسم الله الرحمن الرحيم السلام عليكم ورحمة الله وبركاته أصدساج ذنا كالإمام الشافعي أوديو فيجوال برودكشن بدعوا مسك ወጥነት ባለውና ኦሪጂናል ስራዎችን በማቅረብ ፋና ወጊ የሆነው ድርጅታችን ካሁን ቀደም የሼህ ሐሚድ ሙሳን እንደሞት ማን መከራ ያለ ዱዓ ልጆቻችንን እንዴት እናሳድግ በሚሉና በተለያዩ ጉዳዮች ላይ የሚያጠነጥኑ በርካታ ስራዎችን በዳኢ ሳዲቅ መሐመድ በሃይማኖታዊ ንጽጽር መስክ በ11 ክፍሎች የተዘጋጁ ሙሉ ትምህርቶችን ከነዚህም ውስጥ እውነተኛ አምላክ ማን ነው ክርስቶስ በእስላም ሙስሊም ካልሆኑ ሰዎች የሚነሱ ጥያቄዎች የመለኮታዊ መጽሐፍት ታሪካዊ አመጣጥና የመሳሰሉትን ሌሎችም ስራዎች በሼህ መሐመድ ሐሚድ ዲን የቀረቡ የኢማንና የኢስላም ማዕዘናት ተውሂድ ሰላት ዘካ ጾም ሐጅና ወዘተ በዳኢ ቀመር ሁሴን በኦሮምኛ ቋንቋ በሰባት ክፍል የተዘጋጀ ትምህርት ዋቅኒ ኡጋኤኙ ጋፊ ወንዴ ቢኤበን እንዲሁም በሼህ መሐመድ ዘይን ዛህረዲን ሐሜት ሙዚቃ በእስላም ሽርክና አደገኛነቱ የሚሉና ሌሎችም ስራዎችን በኡስታዝ አደም ካሚል በጥናትና በምርምር ላይ የተመሰረተ ሀበሻና የሀበሾች ክብር በእስላም በሚል ርዕስ በአምስት ክፍሎች የተዘጋጀ ቪሲዲና ካሴቶችን በኡስታዝ መሐሙድ ሐሰን ዳዕዋ በሂክማ እንዲሁም ሌሎችንም ወጥ ስራዎች ሲያቀርብላችሁ መቆየቱ ይታወቃል። አሁን ደግሞ የዳዕዋ አድማሳችንን በማስፋት እነዚህና ሌሎችም አዳዲስ ስራዎችን በቪሲዲ ጭምር ስናቀርብላችሁ ደስታ ይሰማናል። الإمام الشافعي أوديو فيجوال برودكشن عيسى عليه السلام ማን ነው عيسى عليه السلام እንዴት ተፈጠረ ቁርአን ስለሰው አፈጣጠር የተስተካከለ አቋም የለውም አንድ ቦታ ሰው ካፈር ተፈጠረ ይላል ሌላ ስፍራ ከጭቃ እንደዚሁም ከውሃ ከረጋ ደም ብሎ ይናገራል ሰው የተፈጠረው ከምንድነው ይያሉ ይጠይቃል ከመርየም የሚወለደው ዒሳ ወይም ኢየሱስ የአላህ ሰላም በሱ ላይ ይሁን ክርስቲያኖች እንደሚያምኑት አምላክ ፈጣሪና እግዚአብሔር ከሆነ አምላክ ጾታ አለው ወይ ብለን እኛ ጥያቄ እናነሳለን አምላክ አያት ቅድመ አያት አለው እንዴ أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته الحمد لله أملاكاتنا الله فقادو كهنا لزاري يمن ملكة ورأس سل عيسى عليه السلام من النتي هنا سل عيسى عليه السلام من النت عند رأس درجان سنمرت وانا يتمرت أبات مكانيات من دنو زاري بعلمات الله كالوت هايمانوتوج بتلي سوستو አይሁዶች ክርስቲያኖችና ሙስሊሞች የመርየም ልጅ ስለሆነው ስለ ዒሳ አለይሂ ሰላም ማንነት ሶስት ፈጽሞ የማይገናኝ የተለያየ አመለካከት አላቸው አይሁዶች አላህ ከሰጠው የነብይነት ደረጃውን ዝቅ በማድረግ ክብሩን በማዋረድ ዒሳ ማለት ዲቃላ ሐሰተኛ ነብይ ጠንቋይና እብድ ነው የሚል እምነት አላቸው ክርስቲያኖች አላህ ከሰጠው የነብይነት ደረጃውን ከፍ በማድረግ ክብሩን በማላቅ ዒሳ ማለት አምላክ የአምላክ ልጅና ከሰላሴዎች አንዱ ነው ብለው ያምናሉ በዚህ መሃል ሙስሊሞች ስለ ዒሳ አለይሂ ሰላም ያላቸው አመለካከት እንደ አይሁዶች ዲቃላ ሐሰተኛ ነብይ ወይንም ደግሞ እንደ ክርስቲያኖች አምላክና የአምላክ ልጅ ሳይሆን
هو عبد الله ورسوله እሱ ማለት የተከበረ የአላህ ባሪያ ወደ እስራኤል ልጆች የላከው መልእክተኛ وكلمته ألقاها إلى مريم وروح منه ወደ መርየም የጣላት ይሁን ቃሉና ከርሱ የሆነ መንፈስም ብቻ ነው ብለው ያምናሉ ከነዚህ ከሶስቱ አመለካከቶች እውነት መሆን የሚችለው አንዱ ብቻ ነው ያ ካልሆነ ሶስቱም ስህተት ይሆናሉ ማለት ነው ሶስቱም ግን እውነት ሊሆኑበት የሚችል ምንም ምክንያት የለም ታዲያ ከነዚህ ከሶስቱ ትክክለኛው የኢሳ አለይሂ ሰላም ማንነት እኔ ዘንድ ነው የተገለጸ የሚል ሰው ካለ ለዛ ላለበት ነገር ተጨባጭ የሆነ ማስረጃ ሊያቀርብ ግድ ነው አላህ በቅዱስ ቃሉ በሱረቱል በቀራ ምዕራፍ 2 ከቁጥር 110 እስከ 111 ባለው ታሪክ ላይ ምን ይለናል አይሁዶች ክርስቲያኖችም ያሉበት መንገድ የሐቅ መንገድ መሆኑን በመጥቀስ ጀነት የምንገባው እኛ ብቻ ነን ብለው ሲናገሩ وقالوا لن يدخل الجنة إلا من كان هودا أو نصارى جنة أيهود ويم كريستيان يهون سونجي أيجبات مالو على تلك أمانيهم هيتشي الناس كنتم من يتاتشونج قل هاتوا برهانكم إن كنتم صادقين لذي هبابالاتشو ونتنياكو هوناتشو اسكي اللاتشوهن ماسرجا أقربوا بلاتشو إلى ማንኛውም ነገር በማስረጃ ይጸናል ማለት ነው ታዲያ ስለ ኢሳ አለይሂ ሰላም ማንነት ትክክለኛው ገጽታ በእኛ በሙስሊሞች ዘንድ ተጠቅሷል ብለን የምናምን ከሆነ ይሄን እምነታችንን ተጨባጭ በሆነ ማስረጃ ልናቀርብ ግድ ስለሚለን ኢንሻአላህ ለዛሬ ኢሳ አለይሂ ሰላም ማን ነው የሚለውን ነጥብ ይዤላችሁ ቀርባለሁ ማለት ነው ኢሳ አለይሂ ሰላም ማን ነው ወደሚለው ነጥብ ደግሞ ከገባን ቅድሚያ ማንሳት የሚያስፈልገን ስላፈጣጠሩ ይሆናል ማለት ነው ኢሳ አለይሂ ሰላም እንዴት ተፈጠረ የኢሳ አለይሂ ሰላም አፈጣጠር በደንብ እንዲገባን የሚያስፈልግ ከሆነ ደግሞ አላህ ሰውን የፈጠረበትን መንገድ ማወቁ ለኛ ጠቃሚ ይሆናል ብለን እናምናለን አምላካችን አላህ በቅዱስ ቁርአኑ እንደገለጸልን እኛ ሙስሊሞችም እንደምናምነው አላህ ሰውን በአራት አይነት መንገድ ፈጥሯል ብለን እናምናለን ሰዎችን በአራት አይነት መንገድ በመፍጠር ፍጥረቱን አሟልቷል ችሎታውን ለዓለም ገልጿል ብለን እናምናለን ለሰዎች በመድር ላይ እንኳን ሲኖሩ ቤተሰብን ሲመሰርት በአራት መንገድ ነው ቤተሰብን የሚመሰርትላቸው ከነዚህ ከአራት መንገዶች የሚወጣ ትውልድ ወይም ቤተሰብ የለም አንዳንድ ቤት ውስጥ ስትገቡ የመጀመሪያው ቤተሰብ ወንድ ልጅ ብቻ ያለበት ሴት ልጅ ብቻ ሳይሰጥ ወንድ ልጅ ብቻ ሲሰጥ እንመለከታለን ሌላው ሁለተኛው ቤት ውስጥ ስትገቡ ደግሞ በተቃራኒው ሴት ልጅ ብቻ ያለበት ወንድ የሌለበት ቤተሰብ እንመለከታለን በሶስተኛ ደረጃ ደግሞ አው يزوجهم ذكرانا واناثا እንዳለው ወንድና ሴት አድርጎ ያጠናዳቸዋል ወንድም ሴትም አድርጎ ሲሰጥና ያለ አራተኛና የመጨረሻው ويجعل من يشاء عاقما የሚሻውን መሃን ያደርጋል እንዳለው ምንም ዘር ሳይሰጣቸው እንዲሁ ባልና ሚስት ብቻ ሆነው ሲቀሩ እንመለከታለን አላህ የራሱ የሆነ ህክማ ጥበብ አለው ልክ እንደዚሁ ሰዎችን ሲፈጥራቸው በአራት መንገድ ፈጠራቸው ብለን እናምናለን ከነዚህ አራት መንገዶች የመጀመሪያው መንገድ ያለ ወንድ ያለ ሴት አባታችንን አደምን አለይሂ ሰላም ወይም አንዲት ነፍስ ፈጠረ እንላለን ለዚህ አፈጣጠር ቁርአን በብዙ ስፍራ ይናገራል ከዛ ውስጥ አንዱን ብቻ ብንመለከት በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة يا كأندت نفس كآدم يفتراچهن ጌታችሁን ፍሩት ይላል ይህ የቁርአን ጥቅስ ለኛ በግልጽ የሚያስተላልፈው መልእክት አምላካችን አላህ አደምን ሲፈጥረው ያለ ወንድ ያለ ሴት ብቻውን ከአፈር እንደፈጠረው ያስረዳል ማለት ነው ወደ ሁለተኛው ያፈጣጠር መንገድ ገብተን
ምንድነው የሚለውን ከማየታችን በፊት በዚህ በመጀመሪያው መንገድ ያለ ወንድ ያለ ሴት የተፈጠረው አደም አለይሂ ሰላም ወደ ህይወት የተሸጋገረባቸው ወይም የመጣባቸው ላይፍ ሳይክሎች ምንድናቸው የሚለውን ማየቱ ጠቃሚ ነው። አዕዳኡል ኢስላም የኢስላም ጠላቶች ቁርአን እርስ በርሱ ይጋጫል የሚል ወቀሳ ሰንዝረዋል። በእነሱ መጽሐፍ ላይ ለሚሰነዘረው ትችት በእነሱ መጽሐፍ ላይ ግጭትና ሰተት አለ ለሚባለው በቂ የሆነ መልስ መስጠት ሲያቅታቸው የናንተም ቁርአን ይጋጫል ይያሉ ነው። የቱ ጋር ነው ደግሞ ቁርአን የሚጋጨው ብለን ስንጠይቅ ቁርአን ስለ ሰው አፈጣጠር የተስተካከለ አቋም የለውም። አንድ ቦታ ሰው ከአፈር ተፈጠረ ይላል፣ ሌላ ስፍራ ከጭቃ እንደዚሁም ከውሃ ከረጋ ደምም ብሎ ይናገራል። ሰው የተፈጠረው ከምንድነው እያሉ ይጠይቃሉ። ለዚህ ጥያቄ ትክክለኛው መልስ ለመመለስ በአደም አለይሂ ሰላም ህይወት ውስጥ የተላለፉት ላይፍ ሳይክሎች ምን እንደነበሩ ማወቅ ያስፈልጋል ነው ምንለው። አምላካችን አላህ አደምን ሲፈጥረው 4 ደረጃዎችን እንዳሳለፈ እኛ ሙስሊሞች እናምናለን። ከዛ በኋላ ነው ወደ ሙሉ ሰውነት ተሸጋግሮ አደም ህያው ነፍስ የሆነው የምንለው። በዝንብ ያፈጣጠር ሂደት ውስጥ እንኳን ኮምፕሊት ሜታሞርፎሲስ የሚሆነው 4ቱን ደረጃዎች ማለትም ኤግ፣ ላርቫ፣ ፑፓና አደልት ከሆነ በኋላ እንደሆነ የምናውቀው ጉዳይ ነው። አደም አለይሂ ሰላምም ወደ ህይወት ሲሸጋገር ምንድን ነበር ያሳለፋቸው ደረጃዎች ከተባለ የመጀመሪያው መርሐለተ ቱራብ የአፈርነት ደረጃ ነው። አላህ አደምን ሲፈጥረው ከአፈር እንደፈጠረው ነው የምናምነው። ቁርአን ስለዚህ አፈጣጠር በሱረቱ አለ ኢምራን ምዕራፍ 3 ቁጥር 59 ላይ ምን ይላል? ኢነ መተለ ዒሳ ዐንደ አላህ ከመተሊ አደም የዒሳ ምሳሌ ባፈጣጠሩ አላህ ዘንድ ያለ አባት ከመገኘቱ አንፃር ከመተሊ አደም ልክ እንደ አደም ቢጤ ነው ይላል። አላህ አደምንም የፈጠረው ያለ አባት ነውና ይላል። ይልቁኑ እሱ ያለ እናትም ጭምር የተገኘ መሆኑን ሲገልጽ خلقه من تراب كافر ፈጠረው ثم قال له كن فيكون ከዛም ሰው ሆነ አለው ሰውም ሆነ ይላል። ይሄ የመጀመሪያው ደረጃ ነው። ያ ማለት ግን አሁንም አፈር ሰው ሆኖ ተንቀሳቀሰ ማለት አይደለም። ማንኛውም አፈር በውስጡ ውሃ ሲከተትበት ወደ ምን ይቀየራል? ወደ ጭቃነት ይቀየራል። ስለዚህም በሌላ ስፍራ መርሐለቱ ጢን የጭቃነት ደረጃ ውስጥ በመግባት አደም ከጭቃ እንደተፈጠረ ቁርአን ይገልጽልናል። በሱረቱ ሰጅዳ ምዕራፍ 32 ቁጥር 7 ላይ الذي احسن كل شيء خلقه الله ማለት የፈጠረውን ነገር ሁሉ ያሳመረ ጌታ ነው። وبدأ خلق الانسان من طين የሰውንም አፈጣጠር ከጭቃ የጀመረ ነው በማለት አደምን ከጭቃ መፍጠሩን ሲገልጽ ያ አፈር በውስጡ ውሃ እንደተደባለቀ ይነግረናል ማለት ነው። አንድ ጭቃ በደንብ ከተቦካ በኋላ እስኪደርቅ ድረስ ቢተው ከለሩ ምን ይሆናል? ጥቁር ይሆናል። ጠረኑ ደግሞ የሚገማ ይሆናል። ስለዚህም መርሐለተ ሐመኢን መስኑን የሚገማ የሆነ ጥቁር ጭቃ ብሎ በሌላ ስፍራ ይገልጸዋል ማለት ነው። ይህም በቅዱስ ቁርአን ውስጥ በሱረቱል ሂጅር ምዕራፍ 15 ቁጥር 26 28 እና 33 ላይ ተገልጿል። ምን ይላል? وإذ قال ربك للملائكة ጌታህ ለመላእክት ባለ ጊዜ አስታውስ إني خالق بشرا من صلصال من حمأ مسنون እኔ ሰውን የሚጨለጨል ከሆነ የሚገማ ጥቁር ጭቃ ፈጣሪ ነኝ ባለ ጊዜ አስታውስ ይላል። አላህ አደምን ወደዚህ ደረጃ እንደተሸጋገረ በዚህ ቃሉ ገልጾልናል ማለት ነው። ይሄ በደንብ እስኪቦካ እስኪደርቅ ድረስ የተተወ ጭቃ ደግሞ ከአንድ ነገር ጋር ሲጋጭ ክልክል የሚለውን ድምጽ የሚሰጥ መሆኑን ለመግለጽ በሌላ ስፍራ ላይ መርሐለተ ሰልሳሊን ከልፈኻር እንደ ሸክላ የሚጨለጨል ደረቅ ጭቃ ብሎ ሲገልጸው እንመለከታለን። ሱረቱ الرحمن ምዕራፍ 55 ቁጥር 14 ላይ خلق الانسان من صلصال كالفخار ሰውንም እንደ ሸክላ ከሚጨለጨል ደረቅ ጭቃ በርግጥ ፈጠረው በማለት የአደም አለይሂ ሰላምን ያፈጣጠር ሂደት ይነግረናል።
ከነዚህ ሁሉ ደረጃዎች በኋላ ነው አላህ وإذا سويته ይሄም ፍጥረት ባስተካከልኩትና ونفخت فيه من روحي በውስጡም ከመንፈሴ በነፋሁበት ጊዜ فقعوا له ساجدين መላእክትም በተቀላላ ለርሱ ሰጋጆቹ ናችሁ ውደቁ በማለት አዘዝኩ ይላል አደም አለይሂ ሰላም በእነዚህ ደረጃዎች ተፈጠረ ማለት ነው ይህ የመጀመሪያው የአፈጣጠር ሂደት ነው ያለ ወንድ ያለ ሴት ማለት ነው ሁለተኛው የአፈጣጠር ሂደት ደግሞ ከወንድ ያለ ሴት ማለትም ከአባታችን ከአደም የጎን አጥንት እናታችን ሐዋ አለይሃ ሰላም አላህ ፈጠራት ብለን እናምናለን ለዚህ አፈጣጠር ቅድም የተጠቀምነው ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያለው ሐሳብ ጠቋሚ ማስረጃ ነው እዛ ስፍራ ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحده ያ ከአንዲት ነፍስ ከአደም የፈጠራችሁን ጌታችሁን ፍሩት وخلق منها زوجها ከዛችም አንዲት ነፍስ መቆናጃዋን የፈጠረውን ሐዋን ያስገኘውን ጌታችሁን ፍሩ በማለት እናታችን ሐዋ ከአደም የጎን አጥንት ከወንድ ያለ ሴት እንደተፈጠረች ይገልጽልናል ማለት ነው ይህ ሁለተኛው ያፈጣጠር መንገድ ነው ሶስተኛው ያፈጣጠር መንገድ ደግሞ ከአንደኛው መንገድ ፍጹም ተቃራኒ በሆነ ሁኔታ በአንደኛው መንገድ ያለ ወንድ ያለ ሴት አባታችን አደም አለይሂ ሰላም ተፈጥሮ ስለነበር የሱ ፍጹም ተቃራኒ በሶስተኛው መንገድ ከወንድም ከሴትም ማለትም ከአደምና ሐዋ ግንኙነት በመድር ላይ ብዙ ሰዎችን እንደበተነ እንረዳለን ቁርአን በሱረቱል ሁጁራት ምዕራፍ 49 ቁጥር 13 ላይ ምን ይላል ያ አዩሃ الناس እናንተ ሰዎች ሆይ ኢና خلقناكم من ذكر وانثى እኛ ከወንድና ከሴት ግንኙነት በርግጥ ፈጠርናችሁ ይላል ይሄው ሐሳብ እዛው ሱረቱ ኒሳ ቁጥር 1 ላይ ምን ይላል وخلق منها زوجها ከዛች አንዲት ነፍስ መቆናጃዋን ሐዋን ፈጠረ وبث منهما በሁለቱ ግንኙነትም በተነ በመድር ላይ ማለት ነው رجالا كثيرا ونساء እጅግ ብዙ ወንዶችና ሴቶችን በመድር ላይ የበተነውን ጌታችሁን ፍሩት በማለት እኛ ከወንድና ከሴት እንደተፈጠረን በዚህ መንገድ ይነግረናል ወደ አራተኛው ያፈጣጠር መንገድ ሳንመጣ በዚህ በሶስተኛው መንገድ ከወንድና ከሴት ግንኙነት የተፈጠሩ ሰዎችስ ወደ ህይወት የመጡበት ደረጃ ወይም ላይፍ ሳይክል ምንድነው የሚለውን ብናይ አንደኛ መርሐለተ ኑጥፋ የፍትወት ጠብታ እንደሆነ እንረዳለን የፍትወት ጠብታ ወይም መንይ ውሃ ተብሎ የሚጠራው ማለት ነው ይሄ የመጀመሪያው ያፈጣጠራችን ሂደት ነው ቁርአን በብዙ መልኩ ይገልጸዋል ይሄን ገለጻ ከዛ ውስጥ አንዱን ብንመለከት በሱረቱ ጣሪቅ ምዕራፍ 83 ከቁጥር 5 እስከ 6 ባለው ላይ فلينظر الانسان مما خلق ሰው ከምን እንደተፈጠረ እስኪ ይመልከት ይላል خلق من ماء دافق ተስፈንጣሪ ከሆነ የፍትወት ጠብታ ተፈጠረ ይላል ይሄ የመጀመሪያው ሂደታችን ነው ይህ የፍትወት ጠብታ ግን በእናታችን ማህፀን ገብቶ ማለት ነው ከዛ ውስጥ በሚሊዮን ከሚቆጠሩ ሴሎች አንዱ ከሷን ቁላል ጋር ተገናኝቶ ጽንስ ከጀመረበት ጊዜ አንስቶ በሚቆይባቸው የ40 ቀን ሂደታት ውስጥ ግን ወደ ሁለተኛው ደረጃ ይሸጋገራል ያም መርሐለቱ አለቃ የረጋ ደም ይሆናል ወይም ብለድ ክሎት ማለት ነው ለዚህም ነው ቁርአን በሱረቱል አለቅ ምዕራፍ 96 ቁጥር 2 ላይ خلق الانسان من علق ሰውንም ከረጋ ደም በፈጠረው ጌታ ስም አንብብ ይላል ይህ ሁለተኛ ደረጃ ነው ሶስተኛው ደረጃ ደግሞ መርሐለተ ሙድጋ የሚላመጥ የሆነ ቁራጭ ስጋ ይሆናል ማለት ነው በሱረቱል ሙእሚኑን ምዕራፍ 23 ቁጥር 14 ላይ ثم خلقنا النطفة علقة ከዛም የፍትወት ጠብታውን በ40 ቀን የረጋ ደም አድርገን ፈጠረን فخلقنا العلقة مضغة የረጋውንም ደም ቁራጭ ስጋ አድርገን ፈጠርነው فخلقنا المضغة عظاما ቁራጩንም ስጋ አጥንቶች አድርገን ፈጠረን فكسونا العظام لحما አጥንቶቹንም ስጋ አለበስናቸው ثم انشأناه خلقا آخر
ከዛም በውስጡ ነፍስን በመዝራት አዲስ ፍጥረት አድርገን አስገኘነው فتباركالله احسن الخالقين اي المصورين ከሳሊዎችና ከቀራጮች ሁሉ በላጭ ሆኖ አላህ ክብሩ ከፋለ ላቀ ይላል በዚህ መንገድ ሶስተኛው ትውልድ የአንደኛው ተቃራኒ ሆኖ ተገኘ ማለት ነው አሁን ምን ይቀራል የሁለተኛው ተቃራኒ የሆነ አራተኛ አፈጣጠር ይቀራል ማለት ነው በሁለተኛው መንገድ እናታችን ሐዋ አለይሃ ሰላም ከወንድ ብቻ ያለ ሴት ከአደም የጎና ጥንት ተፈጥራ ስለነበር የሷ ተቃራኒ ከሴት ብቻ ያለ ወንድ ስለሚያስፈልግ አላህ ፍጥረቱን ለማሟላት ችሎታውን ለማሳየት እሱ በፈለገው ጊዜና ወቅት ከመርየም ዒሳን አለይሂ ሰላም ፈጠረው ይህ አራተኛው መንገድ ይሆናል ማለት ነው ዋናው የመነጋገሪያ ነጥባችንም ይሄ ነው ቁርአን ስለዚህ አፈጣጠር በብዙ ቦታ በሰፊው ይነግረናል በሱረቱ አሊ ኢምራን ማዕራፍ 3 ቁጥር 45 ላይ ምን ይላል إذ قالت الملائكة ملائكة ያሉትን አስታውስ يا مريم አንቺ መርየም ሆይ إن الله يبشرك بكلمة منه الله ከርሱ በሆነው ቃል ያበስርሻል اسمه المسيح عيسى ابن مريم ስሙም المسيح عيسى የመርየም ልጅ ተብሎ ይጠራል وجيها في الدنيا والآخرة በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል ومن المقربين ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል ይሄን ቁርአን አየት ሰፋ አድርገን እንመለከተዋለን ገና ሲጀምር إذ قالت الملائكة ملائكة ያሉትን አስታውስ ይላል والمراد به جبريل عليه السلام የተፈለገው መላእክታው ጅብሪል ነው ይህ መላእክታ ጅብሪል ወደ መርየም ተልኮ በመጣ ሰዓት የተናገራትን ቃል አስታውስ ያለ ነው ታሪክን ሲነግራቸው ምን አላት ያ መርየም አንቺ መርየም ሆይ አላት መርየም አለይሃ ሰላም በቁርአን ውስጥ ስሟ የተጠቀሰች ብቸኛ ሴት ነች ከሷ ውጪ የሐዋ ስም እንኳን ቢሆን በቁርአን ውስጥ የማንንም አልተጠቀሰም ይህ ስሟ ደግሞ በቁርአን ውስጥ በተለያዩ ሱራዎች ውስጥ 34 ጊዜ ተደጋግሞ መጥቷል የቃሉም ትርጓሜ ምን ማለት ነው መርየም ማለት ኻዲመ ረብ የጌታ አገልጋይ ማለት ነው መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን መላእክታው ጅብሪል መጣና ምን አላት ኢነላሃ ዩበሽሩኪ ቢከሊመት ሚንሁ አላህ ከርሱ በሆነው ቃል ያበስርሻል አለ ምን ማለት ነው ሁን በሚለው ቃል አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው እንደምትወልጂ ይነግርሻል ያበስርሻል ማለት ነው እንጂ አንዳንዶች እንደተረዱት ይሄው ቃል ራሱ ባንቺ ማህፀን ገብቶ ደምና ስጋ ለብሶ ቃልም ስጋ ሆነ በሚለው አመለካከት ሰው ሆኖ ይመጣል ማለት አይደለም እኛ ሙስሊሞች የምንረዳው የአምላካችን የአላህ ቃል ድርጊትን ፈጻሚ ነው እንጂ ቃሉ ራሱ ተፈጻሚ ድርጊት አይደለም አላህ በቃሉ ነገራትን ሲፈጥር ነው እንጂ የምናውቀው እነዛ የተፈጠሩ ነገሮች ራሳቸው ቃሉ ሲሆኑ አይደለም ነገር ግን የቃሉ ውጤት ናቸው እንላለን አሁን እዚህ ስፍራ ላይ እናንተ እየተመለከታችሁ ነው ብርሃን አለ በመሐከላችን ጨለማ ቢሰፍን አላህ የሰፈነውን ጨለማ ወደ ኋላ አስወግዶ ብርሃንን መፍጠር ቢፈልግና ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ብርሃንን ያስገኛል ወይስ ቃሉ ራሱ ወደ ብርሃን ተቀይሮ ይመጣል የቱን ነው የምትቀበሉት የመጀመሪያው ነው አይደል በቃሉ አማካኝነት ብርሃን ይገኛል ልክ እንደዛው በከሊመት ሚንሁ ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው ትወልጃለሽ ማለት ነው እንጂ ቃሉ ራሱ ዒሳ ሆኖ ይመጣል ማለት አይደለም ነው የአላህ ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት ስላልሆነ ቁርአን በሱረቱ ነህል ማዕራፍ 16 ቁጥር 40 ላይ ስለ አላህ ቃል ድርጊት ፈጻሚነት ሲነግረን ምንድነው የሚለው ኢንማ ቀውሉና ለሸይኢን ኢዛ አረድናሁ የኛ ቃላችን አንድ ነገር መከሰቱን መሆኑን በሻነው ሰዓት አንነቁለ ለሁ ኩን ፈየኩን ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል ይላል አምላካችን አላህ
ሁን በሚለው ቃሉ አማካኝነት የሚፈልገውን መፍጠር እንደሚችል በዚህ ስፍራ ላይ ነግሮናል ማለት ነው ያ የተፈጠረው ነገር የቃሉ ውጤት ነው እንጂ ራሱ ቃሉ ነው አንልም ወደ ኢሳም ስንመጣ بكلمة منه ከርሱ በሆነ ቃል የሚለውን የምንረዳው ሁን በሚለው ቃሉ አማካኝነት እንዳበጀው እንጂ ቃሉ ራሱ ስጋ ሆኖ ሰው ሆኖ መምጣቱን አይደለም ለዚህ ነው ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ሲናገሩ ምን ይላሉ فكان عيسى بكون وليس عيسى هو كن ولكن كان بكون عيسى عليه السلام ሁን በሚለው ቃሉ አማካኝነት ተዘጋጀ عيسى ራሱ ሁን የሚለው ቃሉ አልነበረም ولكن كان بكون ነገር ግን ሁን በሚለው ቃል አማካኝነት ተፈጠረ ይላሉ ሻዝ ኢብኑ ያህያ ረዲየላሁ ዐንሁም ሲናገሩ ምን አሉ ليس الكلمة صارت عيسى قالوا راس عيسى هنا المتام ولكن بالكلمة صار عيسى بقالوا أما كان ينتكن عيسى تزجاج بكلمة منه كرسب هنا قال يميلون بزيه من قد نرد والن مصحف قدوس بأوريت زفترة معراف عند قطر صوست لاي زفترة معراف عند قطر صوست اجزي أبيهرم برهاني هنا له برهانم هنا إيرا የኛ ጥያቄ ብርሃን የሆነው ብርሃን ይሁን አለ የሚለው ቃል ራሱ ነው ወይስ በቃሉ አማካኝነት ነው ብርሃን የተገኘው ማንኛውም ክርስቲያን የሚመልስላችሁ መልስ ብርሃን ይሁን በሚለው ቃሉ አማካኝነት ብርሃን መገኘቱን ነው ብርሃን ይሁን የሚለው ቃል ራሱ ቀጥታ ወደ ብርሃን ተቀየረ የሚላችሁ የለም ለዚህ ደጋፊ ማረጋገጫው በትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ምን ይላል ከአፌ የሚወጣ ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ከአምላክ የሚወጣው ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት እንዳልሆነ እዚህ ስፍራ እየገለጸልን ነው ማለት ነው ከዚህ አንፃር እኛም የምናምነው ምንድነው ማለት ነው በከሊመት ምን ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት ኢሳ አለይሂ ሰላም መፈጠሩን ነው እንጂ ያ ቃል ራሱ ኢሳ ነበር ማለትን አይደለም ታዲያ መላእክቱ ጅብሪል ምን አላት በዚህ ቃሉ አማካኝነት አንድ ልጅ እንደምትወልጂ ያበስርሻል ይህ ልጅ ደግሞ እስሙሁል መሲህ ስሙም አልመሲህ ተብሎ ይጠራል አላት ኢሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ አንዱ አልመሲህ የሚለው ነው ይህ ስም በቁርአን ውስጥ 11 ጊዜ በተለያዩ ሱራዎች ላይ መጥቷል የቃሉ ትርጉም ምንድነው ወደሚለውም ከገባን አልመሲህ መስህ ከሚለው የአረብኛ ሰርወ ግንድ የመጣ ቃል ነው የቃሉም ትርጓሜ ማበስ ማሸት መቀባት የሚል ትርጉም አለው አምላካችን አላህ ስለ ውዱእ ስነ ስርዓት ሲያስተምረን ፊቶቻችንና እጆቻችንን መታጠብ እንዳለብን ከገለጸ በኋላ ወደ ራሶቻችን ሲመጣ በቁርአን ውስጥ ምንድነው ያለው ወምሰሑ ቢሩኡሲኩም ራሶቻችሁን አብሱ ይላል መስህ ማለት ማበስ ማሸት መቀባት ነው ታዲያ ኢሳ አልመሲህ ለምን ተባለ ቢባል لانه اذا مسح احدا من ذوي العاهات برئ باذن الله በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያበሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ኢሳ አለይሂ ሰላም አልመሲህ በመባል ተጠራ ማለት ነው እስሙሁል መሲህ ኢሳ ኢብኑ መርየም የመርየም ልጅ ኢሳም ተብሎ ይጠራል አላት ኢሳ የሚለው ስሙ 25 ጊዜ በተለያዩ ሱራዎች ላይ ተደጋግሞ መጥቷል ኢብኑ መርየም የመርየም ልጅም ይባላል አላት ይላል ያለ አባት ከእናት ብቻ ተፈጠረ ስንል ዋናው ማስረጃችን እዚህ ጋር ነው ማለት ነው ምክንያቱም በቁርአንም ማስተምህሮ በማንኛውም ሰው ባህል አንድ ሰው በማስም ነው የሚጠራው በአባቱ ስም ነው አይደለም አላህ እኛን እንኳን በቁርአኑ ሲያናግረን ያ በኒ አደም እናንተ የአደም ልጆች ሆይ ያለ ነው የሚጠራው ራሷን የኢሳን እናት መርየምን አለይሃ ሰላም ሲያናግራት እንኳን ወይም ሲጠራት ወመርየም ابنة عمران التي احصنت فرجها የኢምራን ልጅ የሆነቿን ብልቷን የጠበቀቿን መርየምን አላህ ለሙእሚናን ምሳሌ ያደረገ ብሎ ሲናገር የኢምራን ልጅ ብሎ ነው የሚጠራት በአባቷ ስም
ታዲያ ዒሳን እዚህ ጋር ኢብኑ መርየም የመርየም ልጅ ብሎ ለምን ጠራው በእናቱ ቢባል አላህ እሱን የፈጠረው በአራተኛው መንገድ ከሴት ብቻ ያለ ወንድ እንደነበረ ጠቋሚ ማስረጃ ነው ማለት ነው ይሄው መልአክ ቀጠለና ይህ የምትወልጂው ልጅ ወጂሃን ፊ ዱንያ በምድራዊ ህይወቱ የተከበረ ይሆናል አላት አው ዒሳ በምድራዊ ህይወቱ የተከበረ ነበር መከበሩንም ከሚገልጹት አንዱ አላህ ለእስራኤል ልጆች መልእክተኛ አደረገው እንጂል የሚባለውንም መለኮታዊ መጽሐፍ ከሱ ዘንድ አወረደለት እንደገናም ደግሞ ነብይነቱ በህዝቦቹ ዘንድ ጥርጣሬ እንዳይኖር ብዙ ተአምራት የማድረግ ችሎታዎችን ሰጥቶ ላከው ወልአኺራ እንደዚሁም በመጨረሻው ዓለም የተከበረ ይሆናል አለ ነገ የውመል ቂያማም አላህ ዘንድ ክብር ካላቸው ነቢያቶች አንዱ ዒሳ ነው ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል ይህ እንግዲህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ያለው ሐሳብ ነው ማለት ነው ሌላ ስለ ዒሳ አለይሂ ሰላም አፈጣጠር የሚናገረው ሁለተኛው አንቀጽ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ይላል ቁርአን አህለል ኪታብ እያለ የሚጠራው አይሁዶችንና ክርስቲያኖችን ነው ይህ ስያሜ ወደ 55 ቦታ በቁርአን ውስጥ መጥቷል ምን አላቸው ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰነን አትለፉ ወላ ተቁሉ ዐላ አላህ ኢላ الحق በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ ኢንማ المسيح ስለ መሲሑ ትክክለኛ ማንነት እንኳን ማወቅ ከፈለጋችሁ ዒሳ ኢብኑ መርየም የመርየም ልጅ ዒሳ رسول الله يا الله ملكتنيا نو وكلمته ألقاها إلى مريم ود مريم يطالات يهون قالوا منو አለ ሁን በሚለው ቃሉ አማካኝነት ያዘጋጀው የፈጠረው ቅድም ቃል ማለት ምንድነው የሚለውን ባሳለፍነው መልኩ ተጨማሪ ሐሳብ አደረገና ደግሞ ምን አቀረበ ወሩህ منه ከርሱ የሆነ መንፈስም ብቻ ነው ይላል እቺን ሐሳብ ደግሞ ትንሽ መዘዝ አደረጓትና ወሩህ منه ከርሱ የሆነ መንፈስ ተብሏልና ኢሳ ከአላህ ዘንድ የወጣ መንፈስ ነው አሉ ታዲያ ምን ፈልጋቸዋል ስንላቸው ይሄ ኢሳ ራሱ አላህ መሆኑን ያሳያል አሉ እንዴት እንላቸዋለን لأن روح الله لا يكون أقل من الله ከአላህ የሆነ መንፈስ ከራሱ ከአላህ ያነሰ ሊሆን ስለማይችል ኢሳ ከአላህ የወጣ መንፈስ ከሆነ ዒሳም አምላክ መሆኑን አረጋግጠናል እያሉ ነው ተሳስታችኋል ነው የምንላቸው ወሩህ منه ከርሱ የሆነ መንፈስ ብሎ ማለቱ ምን ማለት ነው አይ من خلقه እሱ ዘንድ ከተፈጠሩት ሩሆች አላህ ዘንድ ካሉት የሰው ልጆች ሩሆች አንዱ የዒሳ ሩህ ነው ማለት ነው እንጂ ከአላህ አካል ሩህ ወይ መንፈስ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም አላህ እኮ መንፈስ አይደለም መንፈስ የተፈጠረ ነገር ነው ምንለው አላህ ፈጣሪ ነው ስለዚህ የቃሉ መልእክት ያ ነው እንጂ ሌላ አይደለም አይ ወሩህ منه ከርሱ የሆነ ብሎ ስለተናገረ ከርሱ የሚለው የሚያመላክተው ከአላህ መውጣቱን ስለሆነ እንዴት ዒሳ ከአላህ የወጣ ሩህ አይደለም ትላላችሁ ብሎ ቢጠይቁን ይሄኛው አይነት ኢዳፋ ወደ አላህ አስጠግቶ ከርሱ የሆነ ብሎ መናገሩ ኢዳፈቱ ተሽሪፍ ወተክሪም ክብርና እልቅና ለመስጠት ማዕረግን ለመሰየም ከመሰል ቢጤዎቹ ለይቶ አላህ ወደ ራሱ አስጠግቶ የሚናገረው አጠራር ነው እንጂ ከህልውናው የወጣ የሚል ትርጉም ያዘለ አይደለም እንላለን እንዴት እንባል ከሆነ ሶስት ምሳሌዎችን በቁርአን ውስጥ ማቅረብ ይቻላል አንደኛ በሰማያትና በምድር ላይ ያሉ ጸጋዎች በተቀላላ አላህ እንደዋለልን ግልጽ ነው ሁሉም የሱ ውጤቶች ባለቤታቸውና በምንጭነት የሚጠቀሰው ለነዛ ሁሉ ጸጋዎች አላህ እንደሆነ ምንም ጥርጥር የለውም ነው አይደለም እንደዛ ነው አይደል ግን አላህ በቅዱስ ቃሉ ላይ ከሱ መሆናቸውን እነዚህ ጸጋዎች ሲገልጽ ምን ብሎ ነው የገለጸው ሱረቱል ጃሲያ ምዕራፍ 45 ቁጥር 13 ላይ ምን ይላል ወሰኸረ ለኩም ማ ፊስ ሰማዋቲ ወማ ፊል አርድ በሰማያትና በምድር ያሉትን በተቀላላ ለእናንተ አግርቶላቸዋል ጀሚዓን منه ሁሉም ከርሱ ሲሆኑ አለ እነዚህ ሁሉ ኒዕማዎች ከአላህ ዘንድ ሲሆኑ አለ ጀሚዓን منه ሁሉም ከርሱ ሲሆኑ ማለት ከአላህ ህልውና
የተውጣጡ ሲሆኑ ማለት ነው ከአላህ ህልውና ተቆርሰው የመጡ ሲሆን ማለት ነው አይደለም ባለቤታቸው ፈጣሪያቸው በምንጭነት የሚጠቀሰው አላህ ስለሆነ ሁሉም ከርሱ ሲሆኑ ማለት እሱ የሰጣቸውና የፈጠራቸው ሲሆኑ ማለት ነው ይሄው ሐሳብ በሌላ አየት ላይ ወማ ቢኩም ሚን ኒዕመቲን ፈሚን አላህ በእናንተ ላይ ያለ ጸጋ ሁሉ ከማን ነው ይላል ከአላህ ይላል ግን ከሱ ህልውና ተቆርሶ ወጣ ማለት አይደለም ታዳ ወሩህ ሚንሁ ከርሱ የሆነ መንፈስ ማለት ከአላህ ህልውና ተቆርጦ የወጣ ሩህ ነው ማለት እንዴት ይቻላል ነው ሌላ ሁለተኛው ማስረጃ ከተፈለገ የሷሊህ አለይሂ ሰላም ግመልን ማየት ይቻላል ግመሊቷ የሷሊህ መሆኗ ምንም ጥርጥር የለውም አላህ ግን ሲጠራት በሱረቱ ሸምስ ምዕራፍ 91 ቁጥር 13 ላይ ምን ይላል فقال لهم رسول الله يا الله ملكتኛ የሆነው ሷሊህም አላቸው ናቀተ الله وسقياها يا اللهን ግመል የመጠጥ ተራዋን ተጠንቀቁ አንድ ቀን እናንተ ተጠጡ ሌላ ቀን ደግሞ እሷ ተጠጣ አላቸው ይላል ይህች ግመል ናቀተ الله يا الله ግመል ተብላ ተጠራች ይሄ ማለት አላህ የሚጋልበው ግመል አለ ማለት ነው تعالى الله عن ذلك علوا كبيرا ለማለት የተፈለገው ግመሊቷ ከሌሎች ሁሉ ግመሎች ተለይታ አላህ ዘንድ ክብርና ስፍራ ያላት መሆኗን ለመግለጽ ነው ወደ ራሱ አስጠግቶ የኔ ግመል ብሎ አላህ የጠራት ለምን ተለየች ቢባል እንደ ሌሎች ግመሎች ሳይሆን የተፈጠረችው አፈጣጠሯ ለየት ያለ በቋጥኝ ስር በተአምር የወጣች በመሆኗ ነው ምንለው ሶስተኛ የመካን ቤት ከሌሎች ቤቶች ሁሉ ለይቶ አላህ በቅዱስ ቃሉ ላይ ሲጠራው በሱረቱል ሐጅ ምዕራፍ 22 ቁጥር 26 ላይ ምዕራፍ 22 ቁጥር 26 ላይ ወጠህር በይቲ ሊልጣኢፊን ወልቃኢሚን ወርሩክዕ السجود ቤቴን በውስጧ ለሚዟዟሩት ለአጎንባሾች ለቋሚዎችና ለሰጋጆች አጽዳ በማለት ለኢብራሂም ትእዛዝን አስተላለፍን ይላል አምላካችን አላህ የመካን ቤት ከሌሎች ቤቶች ሁሉ ለይቶ ቤቴ ብሎ ይጠራዋል ይሄ ማለት አላህ በውስጡ ያድራል ማለት አይደለም ግን የመካ ቤት ከሌሎች ቤቶች ሁሉ ተለይቶ ካዕባ አላህ ዘንድ ክብር ያለው መሆኑን ይገልጻል ነው ምንለው በዛው መልኩ ወደ ኢሳ ምንመጣና ወሩህ ሚንሁ ከርሱ የሆነ መንፈስም ነው ብሎ ሲናገር ለኛ የሚያስተላልፈው መልእክት አላህ ዘንድ ከተፈጠሩት ሩሆች አንዱ የኢሳ ነው ማለት ነው እንጂ ከአላህ ህልውና ሩህ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም ታዲያ የሁላችንም ሩህ ከአላህ ዘንድ ከተፈጠረ ለምንድነው የኢሳ ሩህ ተለይቶ ከርሱ ዘንድ የሆነ ተብሎ ጥያቄ ቢነሳ አላህ እሱን የፈጠረው ያለ ወንድ ስጋ ፍቃድ ሁን በሚለው ቃሉ አማካኝነትና በፈጠረው ሩህ ስለነበረ ለዚህ ነው ወደ ራሱ አስጠግቶ ከርሱ የሆነ መንፈስ ብሎ የጠራው ክብርና ማዕረግ ሊሰጠው ፈልጎ ማለት ነው ከዛ ውጪ ግን ሌላ ትርጉም የለውም ነው ስለዚህ ሁን በሚለው ቃሉና አላህ በፈጠረው ሩህ አማካኝነት ማን ተዘጋጀ ኢሳ አለይሂ ሰላም ተዘጋጀ ተፈጠረ እንላለን ዋና ሊነሳ የሚገባው ጥያቄ ግን ያ ሳይሆን ይሄ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት የሚለው እስኪ እናንተ ልጠይቃችሁ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት ጅብሪል እርግጠኛ ናችሁ ጅብሪል ለመሆኑ ፍጹም እርግጠኛ ናችሁ እስኪ ጅብሪል ነው ካላችሁ ማረጋገጫ አምጡ ከቁርአን የቱጋና አላህ ጅብሪል እንደነፋባት የሚናገረው እምነት በማስረጃ እንጂ በልምድ የማይሆን ጉዳይ ነው ከተወሰነ ከ5 ነው ከ6 ዓመት በፊት ከአንድ የክርስትና እምነት ተከታይ ጋራ እየተወያየሁኝ ያለ ይሄን ጥያቄ ያቀርበልኝ በመርየም ማህፀን ላይ ማን የነፋባት አለኝ እኔም እንደናንተ ጅብሪል ነው ምን ጥርጥር አለው አልኩት ምን ያለኝ እሱ ቁርአናችሁ ውስጥ አላህ ራሱ ነው የነፋባት ይያለ እንዴት አንተ ጅብሪል ነው ትላለህ አለኝ የቱ ጋር ነው ደግሞ አላህ ነፋባት የሚለው አልኩት
ሱራ 66 12 ክፈተዋለኝ ሱራ 66 ያው ሱረቱ ተሕሪም ነው ሱረቱ ተሕሪም ቁጥር 12 ከፈትኩት የመጨረሻው አየት ምን ይላል ومريم ابنة عمران التي أحسنت فرجها ያቺ ብልቷን የጠበቀችዋን የዒምራን ልጅ መርየምን አላህ ለሙስሊሞች ምሳሌ ያደረገ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ይላል ማን አላህ ራሱ ማለት ነው ሌላስ አልኩት ሱራ 21 ክፈተዋለኝ ሱራ 21 ሱረቱል አንቢያ ቁጥር 91 ላይ ምን ይላል والتي أحسنت فرجها ያቺ ብልቷን የጠበቀችዋንና ونفخنا فيها من روحنا በውስጧም ከመንፈሳችን የነፋንባትን وجعلناها وابنها آية للعالمين እሷንም እንደዚሁም ልጇንም ለዓለማት ተአምር ያደረግናትን መርየምን አስታውስ በሚልበት ስፍራ ላይ አላህ እዚህም ስፍራ ነፋንባት ብሎ ይናገራል ታዲያ ምን አለኝ በሁለቱም ጥቅሶች አላህ ነፋንባት እያለ እንዴት አንተ ጅብሪል ነው ብለህ ትናገራለህ አለኝ እሺ አሁን ጅብሪል ነው ያላችሁ ሰዎች ይሄ ጥያቄ ቢቀርብላችሁ ምንድነው መልሳችሁ እኔም በዛ ሰዓት የሰጠሁት መልስ ምንድነው መላእክታው ጅብሪል ነው ብዬ ሳምን ለጅብሪልነቱ የምሰጠው ማረጋገጫ አሁን አንተ አላህ ነፋባት ብለ የተናገርካቸው ሁለቱንም ጥቅሶች ነው አልኩት ጥቅሶቹ ጅብሪል እንደነፋባት እንጂ አላህ እንደነፋባት አያረጋግጥም አልኩት እንዴት አለኝ እንዴት እንደሆነ ላብራራለህ አልኩት በሁለቱም ስፍራ ፈነፈኽና ነፋንባት ብሎ አምላካችን አላህ ሲናገር ለኛ የሚሰጠው መልእክት ወይም ያለው ትርጉም ከሰማየ ሰማያት ወርዶ አላህ በመርየም ማህፀን ውስጥ እፍ ብሎ ሩሁን መንፋቱን ሳይሆን ለመላእክታው ጅብሪል ሰጥቶት መላእክታው ጅብሪል ሄዶ እንዲነፋ አዞት ጅብሪል በታዘዘው መሰረት ተግባሩን ሲያከናውን ከላይ ሆኖ የሁሉ ተቆጣጣሪና ፈጣሪ የነበረው አላህ ስለነበረ ያንን ድርጊት ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ ራሱ መሬት ወርዶ ፊደል በፊደል አፋለባት ማለትን የሚያሳይ አይደለም አልኩት እንዴት እንደዛ ልትልቻልክ የምትለኝ ከሆነ ደግሞ ይህ አይነት አጠቃቀም በቁርአን ውስጥ የተለመደ መሆኑን ሶስት ምሳሌዎችን ልሰጥህ እችላለሁ አልኩት እሺ አለኝ አንደኛ ቁርአንን በተመለከተ አልኩት ሁላችንም እንደምናውቀው ቁርአንን ከአላህ ተቀብሎ በነብያችን አለይሂ ሰላቱ ሰላም ላይ ያወረደ ሲያነብላቸው የነበረው ማን ነው መላእክታው ጅብሪል ነው አይደል በዚህ ምንም ጥርጥር የለንም ግን ቅድም በሄድንበት የጥሬ ቃል ትርጉም መሰረት ከሄድን ከቁርአን ጋር ሲጋጭ እናየዋለና ይህ እምነታችን የቱጋ ሱረቱል ቂያማ በሱረቱል ቂያማ ምዕራፍ 75 ከቁጥር 16 እስከ 18 ምንድነው የሚለው لا تحرك به لسانك لتعجل به በዚህ የቁርአን ንባብ ይጠፋብኛል በሚል ስጋት ምላስህን አታላውስ ይላል የምትቻኩል ሆነ ምላስህን አታላውስ إن علينا جمعه وقرآنه ባንተ ልብ ላይ መሰብሰብና እንድታነበው ማድረግ የኛ ሐላፍትና ነው ስለዚህም فإذا قرأناه ቁርአኑን ባንተ ላይ ባነበብንልህ ጊዜ ፈተቢዕ ቁርአነ ንባቡን ተከተለ አንብብ ይላል ቁርአኑን ባንተ ላይ ባነበብንልህ ጊዜ ሲል አላህ ራሱ ታራ መሬት ወረደና አነበበላቸው የሚል ትርጉም አለው ለኛ የሚሰጠው መልእክት ግን ይሄን ቁርአን ለመላእክታው ጅብሪል ሰተን ወአንተ ላይ ወርዶ እንዲያነብ ባዘዝነው ሰዓት አንተም ተከተለህ አንብብ ነው መልእክቱ የቁርአኑ ባለቤት አላህ ለጅብሪል የሰጠው አላህ ሄዶ እንዲያነብ ያዘዘውም ራሱ ከመሆኑ አንፃር ተግባሩን ወደ ራሱ አስጠጋና فإذا قرأناه ባንተ ላይ ባነበብንልህ ጊዜ ብሎ ተናገረ ልክ እንደዛው فنفخنا ነፋንባት ብሎም ሲናገር ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ይሄን ሁሉ የበላይ ተቆጣጣሪ ሆኖ ከላይ ሲፈጽም የነበረው እሱ ስለሆነ ድርጊቱን ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ እሱ መሬት ወረደና እፋለባት ማለትን የሚያስይዝ አይደለም አልኩኝ ሁለተኛ ምሳሌ ልስጥ በበድር ዘመቻ ላይ ነብያችን አለይሂ ሰላቱ ወሰላም በሙሽሪኮች ላይ ጭብጥን አፈር ወይም ጭቃን ወርውረዋል በዚህ የሚጠራጠራል የለም አይደል ወርውረዋል ግን እንደ ጥሬ ቃል እንደ ጥሬ ትርጉሙ ካየነው ከቁርአን ጋር ሐሳቡ ሊጋጭብን ነው
ቁርአን በሱረቱል አንፋል ማዕራፍ 8 ቁጥር 17 ላይ ምንድነው የሚለው? ቁጥር 17 ላይ فلم تقتلوهم እናንተ አልገደላችኋቸውም ولكن الله قتلهم ግን የገደላቸው አላህ ነው وما رميت ጭብጥና ፈርም እንደዚሁ አልወረወርክም اذا رميت በወረወርክ ጊዜ ይላል ጭብጥና ፈር አልወረወርክም በወረወርክ ጊዜ አለ ሞርወራቸውን አጸደቀላቸውና ግን አንተ አልወረወርክም ማለት ታዲያ ማን ነው የወረወረው ولكن الله رمى ነገር ግን አላህ ወረወረ አለ አሁን ለኛ የሚሰጠው መልእክት ምንድነው ያንን ጭብጣ ፈር አንተ አንስተ ብትወረውረው ያ የተወረወረውን ነገር በሙሽሪኮች አይን ላይ ግን እንዲደርስ ያደረኩት እኔ ነኝ የበላይ ተቆጣጣሪው ማለቱ ነው ስለዚህም ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ከዚህ የበላይ ተቆጣጣሪነቱ አንፃር ድርጊቱን ወደ ራሱ አስጠግቶ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ብሎ ቢናገር ሌላ የተለየ ትርጉም የለውም ነው ምንለው ሶስተኛው የምሰጣችሁ ምሳሌ ተግባራዊ የሆነ ምሳሌ ነው ለምሳሌ እናንተ ይሄን ደርስ አዳምጣችሁ አሁን ስትወጡ በአንዋር መስጊድ በኩል አስፋልት ላይ ወክ ያደረጋችሁ ስትጓዙ ትንሽ ሀብተ ጊዮርጊስ ድልድይን እንዳለፋችሁ አንድ ፎቅ በስተቀኛችሁ ትመለከታላችሁ ይሄን ያማራ ፎቅ ወይም ያማራ ህንጻ ስትመለከቱ ማን ነው የህንጻው ባለቤት ብላችሁ ስትጠይቁ ከሊፋ ነው ተባላችሁ ለሰፈር ጓደኞቻችሁ ወይ ለቤተሰቦቻችሁ ሄዳችሁ ከሊፋ የሰራው ህንጻ እንዴት ያምራል ብላችሁ ተናገራላችሁ አትናገሩ ተናገራላችሁ አይደል ይሄን በመናገራችሁም የሆነ እንደዋሻችሁ ነገር አይሰማችሁም አይደል ግን በቀደሙ ጥሪ ትርጉም ከወሰድነው ውሸታሞች ናችሁ ለምን ካላችሁ ህንጻውን ከሊፋ አልሰራው የሰሩት ግንበኞች ናቸው ምናልባት እሳቸው አንድም ቀን ድንጋይ ያቀበለውም ላይሆን ይችላል ታራ ለምን እሳቸው ሰሩት አላችሁ ብትባሉስ አሃ ይሄን ሁሉ ወጪ የሸፈኑት በዚህ መልክ እንዲሰራላቸው ያዘዙት ሲቆጣጠሩ የነበሩት ዋናው ተቆጣጣሪ እሳቸው አይደሉም ወይ ልትሉ ይሆናል እኮ ታዲያ ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ የበላይ ተቆጣጣሪ ሆኖም ህይወትን ሲፈጥር የነበረው አላህ ከሆነ ድርጊቱን ወደ ራሱ አስጠግቶ እኔ ነፋሁ ቢል እሱ መሬት ወረደና አፋለ ማለትን ያሳያል እንዴ ወይም ደግሞ የመስሪያ ቤት አለቃ የሆነ ጓደኛ ይኖራቸዋል ከጊዜ በኋላ በፖስታ ደብዳቤ ይልክላችኋል ያን ደብዳቤ ከፍታችሁ ታነቡታላችሁ ማን የላከላችሁ ብትባሉ የመስሪያ ቤት አለቃ የሆነው ጓደኛዬ ጽፎ የላከልኝ ደብዳቤ ነው ትላላችሁ ነው አይደለም ይሄን በማለታችሁ ግን አሁንም ዋሸን ትላላችሁ አትሉ ግን ሐቂቃውን ካየነው አሁንም እየዋሻችሁ ነው እንደቀደሙ ትርጉም ከሄድን እንዴት ከተባለ የመስሪያ ቤት አለቃው አይደለም የጻፈላችሁ የጻፈችው ታይፒስቷ ነች ነው እኛ ምንለው ከየታም ጥቶስ ጻፈው ብንልስ ሐሳቡን ያውጣጣው እንድትጽፍ ያዘዛት አለቃው አይደለም ወይ ልትሉኝ ነው እኮ አሁንም ታራ በቀደሙ ትርጉም መሰረት ለምን የሩሁንም ጉዳይ እንደዛው አንረዳውም ግልጽ ነው ወንድሞቼ ከዚህ በላይ መቼ ማብራሪያ የሚያስፈልገው አይመስለኝም ስለዚህ በጥቅሉ ሁን በሚለው ቃሉ አማካኝነት አላህ እሱ ዘንድ የተፈጠሩ ሩሆችን መላእክታው ጅብሪል ይዞ በመርየም ማህፀን እንዲነፋ በማድረግ ኢሳን እንደፈጠረው እንረዳለን ይሄን ሐሳብ ይበልጥ የሚያጠናክርልን ሱረቱ መርየም ምዕራፍ 19 ከቁጥር 16 እስከ 21 ያለው ነው ከቁጥር 16 ጀምሮ ምን ይላል ወذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፍ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊው ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል فاتخذت من دونهم حجابا በሷና በህዝቦቿ መካከልም መጋረጃን አደረገች فارسلنا اليها روحنا ወደሷም መንፈሳችንን ጅብሪል ላክነው فتمثل لها بشرا سويا ለርሷም ትክክለኛ ሰው ሆኖ ተመሰለላት ባፈጣጠሩ መላእክታ የነበረው ጅብሪል አለይሂ ሰላም መርየም ዘንድ ሲመጣ በሰው አምሳል መጣ ማንነቱን ያላወቀችው መርየምም قالت اني اعوذ بالرحمن منك እኔ በአርህማን ካንተ ተጠበቃለሁ ان كنت تقيا
ጌታን ፈሪ ከሆንክ እንዳትቀርበኝ አለችው ምን አላት قال انما انا رسول ربك እኔማ የጌታሽ መልእክተኛ ነኝ አላት ከሱ ዘንድ ተልኬ መጥቻለሁ لأهب لك غلاما زكيا ንጹህ ልጅ ላንቺ ልሰጠሽ ተልኬ መጥቻለሁ አለች መርየም ራሷን እንደምታውቀው ትዳራን መሰረተችም ባሌላትም ወይ ደግሞ እንደሌሎች አመንዝራ ሴቶችም የምታስበውና የምታውቀው ጉዳይ አይደለም በሁኔታው ግራ ተጋብታ قالت ان يكون لي غلام ለእኔ እንዴት ልጅ ይኖረኛል ولم يمسسني بشر በጋብቻ ሰው ያልነካኝ ሆኜ ولم اكو بغيا አመንዝራም ሳልሆን እንዴት ልጅ ይኖረኛል አለች قال ملائكه ملات كذلك قال ربك ልክ እንደዚሁ ጌታሽም ብለዋል አላት ምን አለ ጌታሽ هو እሱ ይላል አንቺ ባለትዳር ሳትሆኚ ወይ አመንዝራ ሳትሆኚ ካንቺ ሰውን መፍጠር علي هين በኔ ላይ በጣም ቀላል ነገር ነው ከዚህ በፊት አደምን ያለ ወንድ ያለ ሴት ከአፈር ያበጀሁኝ ከሱ የጎን አጥንት ከወንድ ያለ ሴት ሐዋን የፈጠርኩኝ በሁለቱ ግንኙነት ብዙ ወንዶችና ሴቶችን በምድር ላይ የበተንኩኝ አሁን በአራተኛው ደረጃ የሐዋ ተቃራኒ ካንቺ ብቻ ወንድን ሳይነካሽ ሰውን መፍጠር ከኔ ኃያልነት አንፃር በጣም ቀላል ነገር ነው አለ ዓላማው ምንድነው ከተባለ ወሊነجعله آية للناس ورحمة منا ለሰው ልጆች ሁሉ ተአምር ልናደርገው ችሎታችንን ልንገልጽበት ከኛም የሆነ እዝነትም ጭምር ነው ይላል ይህ ጉዳይ ደግሞ ዛሬ አንቺ እንዲብትም ዓለማት ከመፈጠሩ በፊት አስቀድሞ وكان امرا مقضيا የተወሰነም ነገር ነው አለ ነፋባትም ይላል ስለዚህ ኢሳ አለይሂ ሰላም በዚህ መንገድ እንደተፈጠረ እኛ ሙስሊሞች እናምናለን አላህ የፈለገውን ከፈለገው አይነት መፍጠር የሱ ችሎታ ብቻ ነው ለዚህ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ هو الذي يصوركم في الارحام كيف يشاء አላህ ማለት በማህፀን ውስጥ እንደሚሻ አድርጎ የሚቀርጻችሁ እሱ ብቻ ነው ይላል ሲፈልግ ወንድ ሲፈልግ ሴት ሲፈልግ ሙሉ ጤናማ አካል ያለው ሲፈልግ ደግሞ የተወሰነውን ደግሞ አካለ ጎዶሎ አድርጎ ይፈጥራል ነገ ላሰበው ቅድና ዓላማ እሱ ህክማ ጥበብ አለው ብለን እናምናለን ቁርአናችን በዚህ መንገድ የኢሳን አለይሂ ሰላም አፈጣጠር ከነገረን ወደ መጽሐፍ ቅዱስ ደግሞ እንገባና ስለ ኢየሱስ አወላለድ አንድ ጥቅስ በመጥቀስ በዛ ጥቅስ ላይ ጥያቄ ማንሳት እንፈልጋለን ይህም በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ያለው ነው በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ምን ይላል በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት ማርያምም በመልአኩ አነጋገር በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች መልአኩም ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆም ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሣል ለመንግስቱም መጨረሻ የለውም አላት ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩም መልሶ አላት መንፈስ ቅዱስ ባንቺ ላይ ይመጣል የልዑሉም ኃይል ይጸልልሻል ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅናዋ ወንድ ልጅ ጸንሳለች ለርሷ መካን ትባል ለነበረችዋ ይህ ስድስተኛ ወሯ ነው ለእግዚአብሔር የሚሳነው ነገር የለምና አላት ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች መልአኩም ከርሷ ሄደ ይላል እኛ ሙስሊሞች እዚህ ላይ 3 ወይም 4 ጥያቄ ማንሳት እንፈልጋለን የመጀመሪያው ጥያቄ ምንድነው ምን ብሎ ይጀምራል ታሪኩ በስድስተኛው ወር ይላል
ስድስተኛ ወር ብሎ ማለት ኤልሳቤጥ ያህያን ወይም መጥምቁ ዮሐንስን ባረገዘች በስድስተኛ ወር ላይ ማለት ነው። መልአኩ ገብርኤል ናዝሬት ወደምትባል ናዝሬት ማለት በዚህ በናዝሬት በኩል በደብረ ዘይት በኩል ስታልፉ ያለው አይደለም እስራኤል ሀገር ውስጥ ያለ ከተማ ነው። ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። እርግጥ መጽሐፍ ቅዱሳቸው ማርያም እጮኛ እንዳላት ይናገራል። እንደኛ እንደ ሙስሊሞች እምነት ግን መርየም አለይሃ ሰላም እጮኛ የላትም ብለን ነው ምናምነው። ጥቅሱ ይቀጥልና ምን ይላል? መልአኩ ወደ እርሷ ገብቶ ደስ ይበለሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይህን አባባል እኛ ሙስሊሞች 100% እንቀበለዋለን። እንደውም ቁርአናችን የሚለን ከሴቶች መካከል ብቻ ሳይሆን ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችም በላይ መረጠሽ ነው የሚለው ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 42 ላይ። ጥቅሱ ይቀጥልና ምን ይላል? እንዴት ያለ ሰላምታ ይሆን ብላ በመደንገጥ ባሰበችበት ወቅት አትፍሪ ጌታ ካንቺ ጋር ነው እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ አለ። የመጀመሪያው ጥያቄ እዚህ ጋር ነው። ምን ትወልጃለሽ? ወንድ ልጅ። ከመርየም የሚወለደው ኢሳ ወይም ኢየሱስ የአላህ ሰላም በሱ ላይ ይሁን ክርስቲያኖች እንደሚያምኑት አምላክ ፈጣሪና እግዚአብሔር ከሆነ አምላክ ጾታ አለው ወይ ብለን እኛ ጥያቄ እናነሳለን። ወንድ ተብሎ ተጠርቷል አምላክ ጾታ አለው ወይ ደግሞስ ምን ያደርግለታል ነው። ለኛ ለሰው ልጆች ይህ ጉዳይ የተሰራለንና የተፈጠረልን ቢያንስ ለሁለት ዓላማ እንደሆነ እናውቃለን። አንደኛው ከጠጣን በኋላ እንድንሸናበት ነው ግልጽ ነው። ሁለተኛው አላህ የደነገገውን ተፈጥሯዊን ህግ ሚስት በማግባት ራሳችንን እንድናረካ ነው አይደለም? አምላክ ጠጥቶ ሸና ለማለት ነው ወይስ ሚስት አግብቶ ራሱን አረካ ለማለት ነው? ካልሆነስ ምን ያደርግለታል? ይህ የጾታ ጉዳይ ነው። አምላክ ነው ፈጣሪ ነው ብላችሁ ካመናችሁ ይሄ ለኛ ግን አምላክ አለመሆኑን በግልጽ ያስረዳናል ነው ምንለው። ቀጥሎ ምን ይላል ጥቅሱ? ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። የአባቱን የዳዊትን ዳዊት ምን ነው እያለ ነው? አባቱ እያለ ነው። በመጽሐፍ ቅዱስ የዘር ሐረግ ወደ 28ኛ አያቱ ነው ዳዊት ማለት ለኢየሱስ። ይሄ ማለት እኮ አምላክ ከመወለዱ አስቀድሞ ቢያንስ 28 አያቶቹ ቀድመውታል ማለት እኮ ነው በጊዜ ቀደም ተከተል ረገድ። ምን ማለት ነው ይሄ? አምላክ አያት ቀድመ አያት አለው እንዴ? هو الأول الله ማለት እኮ የመጀመሪያ ነው። الذي ليس شيء قبله ከበፊቱ ምንም የሌለ ጌታ ነው። እዚህ ጋር እንዴት ዳዊት አባቱ ሊሆን ቻለ? እሱ አምላክና ጌታ ከሆነ እንዴት ዳዊት አባቱ ሊሆን ቻለ? ሁለተኛ ጥያቄ ነው። ሶስተኛ ደግሞ እዚሁ ጥቅስ ላይ ምንድነው ያለው? የአባቱን የዳዊትን ዙፋን ይሰጠዋል። ዙፋኑ ለኢየሱስ ይሰጣል። ሰጪው ማን ነው ነው ጥያቄው። ማን ነው ሰጪው? እግዚአብሔር ነው ካላችሁ የተሰጠውስ ማን ነው? እሱም እግዚአብሔር ነው ከተባለ እግዚአብሔር ስንት ነው? አንድ ነው ከተባለ ሰጪው ማን ነው? ተቀባዩ ማን ነው? ወይስ ተቀባዩ እግዚአብሔር አይደለም? ይሄም መመለስ ያለበት ጥያቄ ነው። የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሳል አለ። ንግስናው በማን ላይ ነው? በያዕቆብ ቤት በእስራኤል ላይ ማለት ነው። ያዕቆብ የአላህ ሰላም በሱ ላይ ይሁን አለይሂ ሰላም እስራኤል ተብሎ ይጠራል። በእስራኤል ላይ ለዘላለም ይነግሳል። የኛ ጥያቄ ለአምላክ ንግስና እንዴት ሆኖ ነው በእስራኤል ወይም በተወሰነ ሀገር የሚገደበው ነው ምንለው? ዛሬ አሜሪካ የዓለም ፖሊስ ነች ያሉ ሰዎች በሚያወሩበት ሰዓት እንዴት ነው አምላክ ንግስናው በእስራኤል የተገደበው? ወይስ ይሄ የእስራኤል ንጉስ አምላክ አይደለም ማለት ነው? እኛ የምናምነው ሙስሊሞች ወሊላሂ ሙልኩ السماوات والارض وما بينهما የሰማያት የምድር የማህከላቸው ሁሉ ንግስና የአላህ ብቻ ነው ብለን እናምናለን። አላህ ንጉስነቱ በአረቦች ነው አይልም። ንጉስነቱ በነጮች ወይ በአፍሪካ
እንደዚህ በሀገር አልተገደበም አጠቃላይ የፍጥረታት ሁሉ ንጉስ ነው አልহামዱሊላሂ ረቢል ዓለሚን አላህ ማለት የዓለማት ሁሉ ጌታ ተንከባካቢ ነው ይላል ዓለም አላለም ዓለማት ነው ያለው ተመልከቱ የሰዎች ዓለም አለ የጂኒዎች ዓለም አለ የመላእክት ዓለም አለ አላህ ለነዛ ሁሉ ዓለም ምንድነው ፈጣሪያቸው ተንከባካቢያቸው ነው የሚለን ስለዚህ በኢሳ ልደት ላይ ይሄ ሊመለስ ይገባል በስተመጨረሻ መርየም ወንድ ስለማላውቅ ይህ እንዴት ይሆናል ባለችው ሰዓት መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅናዋ ወንድ ልጅ ጸንሳለች ለእርሷ መካን ትባል ለነበረችዋ ይሄው ስድስተኛ ወራው እኮ ነው ለእግዚአብሔር የሚሳነው ነገር የለም ማለት እኛ ምናነሳው ጥያቄ እዚህ ላይ ከመርየም ማህፀን የሚወለደው ኢሳ አምላክና ፈጣሪ ከሆነ ለአምላክና ፈጣሪ ልደት እንዴት ነው ከኤልሳቤጥ ማህፀን የሚወጣው ያህያ ምሳሌ ሆኖ መቅረብ የሚችለው ያህያ ፍጡር ነው መጥምቁ ዮሐንስ የተፈጠረ ነው ፈጣሪ እዚህ ጋር ከመርየም ማህፀን የሚወለድ ከሆነ ለፈጣሪ ልደት መርየም ግራ በገባት ሰዓት እንዴት የኤልሳቤጥን ማርገዝ እንደ ምሳሌ አድርጎ ሊያቀርብ ይችላል ፍጡር የፈጣሪ ምሳሌ መተካት ይችላል ወይስ ከሁለቱም ማህፀን የሚወለዱት ፍጡሮች ሆነው ነው እነዚህ ጥያቄዎች መልስ ሊያገኙ ይገባል በጥቅሉ ግን በኢሳ አፈጣጠር ላይ እኛ የምንረዳው አምላካችን አላህ በጥበቡ የፈጠረው ነው አንዳንዶች ምን ይላሉ ኢሳ ከድንግል ስለተፈጠረ ሌሎቹ ከወንድና ሴት ፈቃድ ስለተወለዱ ኢሳ ይበልጣል ይላሉ አይበልጥም አንድ አካል ከሌላው አካል የሚበልጠው ራሱ በነፃ ምርጫው ተጠቅሞ በሚሰራው ስራ እንጂ ሌላ አካል በሱ ላይ ባደረገው ተግባር አይደለም ስራ የሰሪን ማንነት ይገልጽልናል እንጂ የተሰሩትን ነገሮች ከፍና ዝቅ ለማድረግ አንጠቀምበትም ተግባባን ወንድሞቼ በአንድ ቤት ውስጥ ጥሩ የሆነ ያማረ ቪላ ቢኖር በሌላው ቦታ ደግሞ የጭቃ ቤት ቢኖር ከሁለቱ ማን ነው ጎበዝ ተብሎ አይጠራም ባይሆን ከሁለቱ ስራዎች የትኛው ሰሪ ነው ጥሩ ተብሎ ይጠራል ልክ የከሊፋን ህንጻ ወይም ሌላ ስፍራ ካሉት ጠማማ ፎቅ ጋር ታወዳድሩና የትኛውን መሐንዲስ ታደንቃለህ ነው የሚባለው ከህንጻዎቹ ማን ነው ጎበዝ አትባልም ስለዚህ ስራ የሰሪን ማንነት በግልጽ ያስረዳል ነው ምንለው ኢሳም ከሴት መፈጠሩ የአላህ ጥበብ ብቻ ነው እንላለን እናም ባፈጣጠረው ኢሳ ፍጡር እንጂ ፈጣሪ አይደለም